ሰላም ጤና ይስጥልኝ የቻናላችን ቤተሰቦች፣ ዛሬ በሰሜን ለንደን ክለብ አርሰናል ቤት የተሰሙ መረጃዎች መላውን የእግር ኳስ ዓለም እያስገረመ ይገኛል። መድፈኞቹ የፕሪሚየር ሊጉን የኃይል ሚዛን ሙሉ በሙሉ ሊቀይር የሚችል እጅግ አስደናቂ የዝውውር እቅድ ይዘው ብቅ ብለዋል። የዓለም እግር ኳስን ያናወጠው የቪኒ ጁኒየር ጉዳይ፣ ድርድሩ የተጠናቀቀለት የብሩኖ ጉማሬሽ ዝውውርና ክለቡ በይፋ ስላጠናቀቀው አዲስ ፈራሚ ክሪስቶስ ዞሊስ ዝርዝር መረጃዎችን በጥልቀት እንተነትናለን። እስከ ቪዲዮ ፍጻሜ ድረስ አብራችሁን በመቆየት ሙሉ ትንተናውን እንድትከታተሉ እየጋበዝን፣ ለቻናላችን አዲስ የሆናችሁ ሰብስክራይብ ማድረጋችሁን እንዳትርሱ እያለን በቀጥታ ወደ ትንተናው እንሸጋግራለን። የዛሬው ትልቁና አነጋጋሪው ዜና አርሰናል የሪያል ማድሪዱን ኮከብ ቪኒሲየስ ጁኒየርን ለማስፈረም እያጠና ያለው አማራጭ ነው። ይህ ወሬ መጀመሪያ ላይ ሲሰማ ከእውነት የራቀ ሊመስል ይችላል። ነገር ግን ነገሩን መነሻ ስንመረምረው ለአርሰናል ትልቅ እድል የሚሰጥ ሆኖ እናገኘዋለን። ብራዚላዊ የፊት መስመር ተጫዋች ከሪያል ማድሪድ ጋር ያለው ውል ሊጠናቀቅ የቀረው 12 ወራት ብቻ ነው። ይህ ማለት ማድሪዶች ተጫዋቹን በነፃ ላለማጣት በዚህ የዝውውር መስኮት የመሸጥ ግዴታ ውስጥ ሊገቡ ይችላሉ። ይህንን ክፍተት በቅርበት እየተከታተሉ ያሉት የአርሰናል ከፍተኛ አመራሮች ዝውውሩን በይፋ ለመግፋትና ለተጫዋቹ ጥያቄ ለማቅረብ ሙሉ ፈቃዳቸውን ሰጥተዋል። አርሰናል ባለፉት ዓመታት ለዋንጫው ሲፎካከር የነበረ ቢሆን በመጨረሻዎቹ ሳምንታት የሚጎድላቸው የቪኒሲየስ አይነት ግጥሚያዎችን ለብቻውን መወሰን የሚችል እናም በዓለም ደረጃ ያለ ኮከብ ነበሩ። ይህ ዝውውር ከተሳካ ሚካኤል አርቴታ በግራ መስመር ላይ ፍጹም ሊገመት የማይችልና ገዳይ የሆነ የፊት መስመር መገንባት ይችላል። ወደ አማካይ ክፍሉ ስንመጣ ደግሞ መድፈኞቹ ከኒውካስትል ዩናይትድ ብራዚላዊ አማካይ ብሩኖ ጉማሬሽ ጋር በግል ጥቅማ ጥቅሞች ዙሪያ ሙሉ ስምምነት ላይ መድረሳቸውም ታውቋል። ተጫዋቹ ወደ ኤሚሬትስ ለመምጣት ፍላጎት ማሳየቱ ለአርሰናል ትልቅ የበላይነትም ሰጥቷቸዋል። አሁን ላይ የቀረው የክለቦቹ ስምምነት ሲሆን አርሰናል 70 ሚሊዮን ፓውንድ የሚያወጣ ይፋዊ የዝውውር ጥያቄ ለኒውካስትል ለማቅረብ የመጨረሻ ዝግጅቱን አጠናቋል። ከቴክኒክ አንጻር ስንመዝነው የብሩኖ ጉማሬሽ መምጣት ለዴክላን ራይስ ፍጹም ነፃነትን ይሰጠዋል። ጉማሬሽ ኳስን ከኋላ መስቶ የማውጣት ጨዋታዎችን የመቆጣጠር እና ከተከላካዮች ፊት የቅጥር ግንብ የመስራት ከፍተኛ ብቃት አለው። ይህ ደግሞ አርሰናልን መሃል ሜዳ ላይ የነበረበትን የፈጠራ እና የጥንካሬ ክፍተት ሙሉ በሙሉ የሚደፍን ሲሆን ቡድኑን ይበልጥ ሚዛናዊም ያደርጋል። በመጨረሻም አርሰናል በዛ የግሪካዊውን የክለብ ቡርጅ የመስመር አጥቂ ክሪስቶስ ዞሊስን በይፋ ማስፈረሙንም አረጋግጧል። ይህ ዝውውር የተጠናቀቀው በብዙ ሚስጥራዊነት ነበር። ዞሊስ ባለፈው የውድድር ዘመን በነበረው አስደናቂ ብቃት በርካታ ክለቦችን ሲስብ የነበረ ሲሆን አርሰናልን መቀላቀሉ ለአርቴታ በክንፍ መስመር ላይ በተለይም ለቡካዮ ሳካና ማርቲኔሊ ታላቅ እፎይታን ይሰጣል። ረጅም የጨዋታ ፕሮግራሞች ባሉበት የፕሪሚየር ሊግ ውድድር ላይ እንደ ዞሊስ ያሉ ወጣትና ተለዋዋጭ ተጫዋቾች መኖራቸው የቡድኑን ጥልቀት ይጨምራል። ከዚህም በተጨማሪ አርሰናል የወደፊት እቅዱን በማስፋት የቦርንማውዝን ወጣት አማካኝ አሌክስ ስኮትን ለማግኘት ከማንቸስተር ዩናይትድ ጋር አስጨራሽ ፍልሚያ ውስጥም ገብቷል። ተጫዋቹ አዲስ ውል ባለመቀበሉ ምክንያት አርሰናሎች እሱን ለማስፈረም ንቁ ድርድር ላይም ይገኛሉ። በአጠቃላይ መድፈኞቹ ዘንድሮ ዋንጫውን ለመውሰድ ቆርጦ መነሳታቸውን ከነዚህ የዝውውር እንቅስቃሴዎች መረዳትም ይቻላል። እናንተስ በዚህ ትንተና ላይ ምን ታስባላችሁ? ቪኒ ጁኒየር ወደ አርሰናል ቢመጣ የቡካዮ ሳካና የቪኒሲየስ ጥምረት ምን ያህል ያስፈራል? ብሩኖ ጉማሬሽስ ለአርሰናል መሃል ሜዳ ትክክለኛው ሰው ነው? ያላችሁን ሀሳብና አስተያየት በኮሜንት መስጫው ላይ አጋሩን። ቪዲዮን ላይክ ማድረጋችሁና ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣይ ሌላ ትንተና እስከምንገናኝ ድረስ ቸር ሰንብቱ።